ቤተሰቦች እንኳን አደረሳችሁ። በመጀመሪያ ለጌታችን ለኢየሱስ ክርስቶስ ልደት በዓል ማለት ነው። ሩታና አብርሽ እንግዲህ በአንድ ጠብቁን እንዳሏችሁ ይሄው ዛሬ ፏ ብልጭ ብለው ከእህቶቹ ጋር የተዘጋጀው ፕሮግራም ዛሬ ማታ በአዲስ ነገር ጠብቁ ብለውናል። ወይ 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 እልልልልልልል ወረኛ የሚያወራ አሜት ይደርኛ ሆነናል። ፍቅር በፍቅር ወይኔ ሄርሜላ አበደች። አብርሽና እንግዲህ ዛሬ ፊታችሁን ስትነጩ ዋሉ ማለት ነው። አብርሽና ሩታ በዚህ መልኩ መተውላችኋል ማለት ነው። እህቶቹ ናቸው እንግዲህ የተዘጋጀው ዝግጅት፣ እህቶቹም አሉበት። እንደዚህ አይነት ቤተሰብ ይስጣቸው ማለት እንደዚህ አይነት እህቶች ይስጣቸው ማለት እፈልጋለሁ ማለት ነው። ለወንድማቸው መስዋዕትነት የሚከፍሉ እህቶች እንደምንም አድርገህ ከእግሯም ላይ ቢሆን ወድቀህ አንጣት እንዳለችው ይሄው ልጃቸውን ይዘው እንዴት እንደሚያምሩ ማለት ነው። ወይኔ ሲያምርባችሁ! እንደዚህ ነው የሚያምርባቸው። ዛሬ ደግሞ ሁለቱም ፏ ብልጭ ብለዋል። እንግዲህ ንግስትና መንግስት የሚባሉት እነዚህ ናቸው። ንግስትና ደበላለኩት ማለት ነው። ንግስትና ንጉስ መጡላችሁ ማለት ነው። መጡላችሁ ሁሉ እነሱ ዩቲዩብ ደመቅመቅ አልጉ። ጥጌም አለችበት ማለት ነው። ለዚህ ፕሮግራም መሳካት ጥጌ ነች፣ ዋና ተዋናይ ማለት ነው። በጣም እንደዚች አይነት ጓደኛ ጠንካራ የሆነች ጓደኛ ይስጣችሁ ማለት ነው። እህቶቹ ቤተሰቦቹ እንኳን ደስ ያላችሁ ማለት ነው። አብርሽና ሩታ በአንድ ተመልሰዋል። የሩታ አድናቂዎችና የአብርሽ አድናቂዎች ደስ እያለን እንቀበላለን። የሄርሜላ አድናቂዎች ደግሞ ፊታቸውን እየነጫችሁ ወደ ቤታችሁ ግቡ እንላችኋለን። እኛ እንግዲህ ደስ ብሎናል ማለት ነው። የደስታችን ተካፋይ ሁኑ። የሄርሜላ አድናቂዎች የደስታችን ተካፋይ ሁኑ። ከኛ ጋር ብትሆኑ ይሻላችኋል። ለማይሳካላችሁ ነገር ሄርሜላ ብላችሁ ይኸው ሄርሜላን ፈነገለና አብርሽ እኔ ብያለሁ። ድሮም የሆነች ኮሽታ ተሰማ። አብርሽ ወደ ይቅርባችሁ ብያችኋለሁ። ይቅርባችሁ። አብርሽ በማንም አይለውጥም ሩታን ብያለሁ። ከድሮም ጀምሮ እያልኳችሁ ነው የመጣሁት ማለት ነው። እኔ ከምሰራቸው እንትኖች አብርሽና ሩታ አብረው ባይሆኑ ታያላቸው። ለምን? የልጁ እናት ነች፣ በጣም ይወዳታል። በዛ ላይ ይህን የመሰለ እሱን የመሰለ ጀግና ልጅ ሰጥተዋለች። እና ሁለቱም እንትን ላይሉም ፍሎሰሱ ተቋርጧል ምናምን መተጀመረና ሀይ እሱ እንኳን ተይው ሩታዬ፣ እንደው እሱን ተይውና ይኸው እንግዲህ ፏ ብልጭ ብላለች ማለት ነው። እህቶቹ ናቸው አቀባበል ያደረጉላት። እሱም እንግዲህ ትናንትና ዛሬ ፕሮግራሙ እንግዲህ እንደዚህ ደመቅበቅ ሸብረቅረቅ ብሎ ታውታላችሁ ማለት ነው። በጣም ነው የሚያምሩት። እግዚአብሔርን በጣም ነው ደስ ያለኝ። እንዴ እንደዚህ በገና ዕለት የዛሬም ዓመት እንደዚህ ፏ ብልጭ ብለው ነው የዋሉትና አንዳንዴ እንደዚህ ነው በቃ ገና ነው የሚለው አበሻ ቀሚሱ ራሱ ልጃቸውን ታቅቡ ወይኔ ያሳድግላችሁ ብለናችኋል። ሴት ልጅ ደግሞ እህት ደግሞ የዛሬ 2 ዓመት የዛሬ ዓመት አላልኩም እናንተ የዛሬ ዓመት እንዳታመጡ። የዛሬ 2 ዓመት ደግሞ ሴት ልጃችሁን በጎናችሁ አስቀምጣችሁ ከች በሉልን ማለት ነው። በጣም ነው የምታምሉት። እንዲህ አሸብልቆ ነው እንግዲህ ልዩ የሆነ ስጦታ አለሽ ብሏታል። ስጦታውን ደግሞ ማታ እንጠብቃለን። ዛሬ አዲስ ነገር ነው ለአብርሽና ለሩታ ማለት ነው። እንኳን ደስ ያላችሁ። በጣም ነው ደስ የምትሉት። አብራችሁ ስኮኑ ነው እንጂ ስትለያዩ ደስ አይልም ማለት ነው። የሩታ አድናቂዎች፣ አብርሽ አድናቂዎች ዛሬ ይህንን ቪዲዮ ሼር ላይክ እያደረጋችሁ እንድታደርሱልኝ ለአብርሽና ለሩታ ማለት ነው። ስልክ ግን እንዲገዙልኝ እሺ። እኔ በጣም ስልክ ያስቸግሮኛል እና እኔ በነገራችን ላይ በጣም ደስ ብሎኛል ማለት ነው። ትናንት ነው ቪዲዮ ራሱ በጣም ነው የተደሰትኩት። ትናንት ግን ያው ብዙም አልፈተፈትኩም ነበረ፣ ያው አልተመቸኝም ነበረ። ዛሬ እንደው እንደዚህ ሳያቸው ደግሞ በጣም ደስ አለኝ። በቃ ለምን ስራ ባቱ አይቀርም ብዬ ፍትፈታይን ጀመርኩላችኋለሁኝ። ገና ነው። ገና ያው በስደት ምንም ማድረግ አትችሉም። ብዙ ትዝታችሁ ይመጣባችኋል። ገና ሲሆን እኔ ደግሞ የተለየ ለገና ፍቅር አለኝ። በነገራችን ላይ ገናን በጣም ነው የምወደው ማለት ነው። እኔ ከዓመት በዓል ሁሉ ማንን ነው የምትወጂው ስትሉ ገናን ነው በጣም ነው የምወደው። ለዛውም የጌታችን የመድኃኒታችን ልደት ስለሆነ ማለት ነው። እና በጣም ነው የምወደው። የዛሬ ዓመት ኢትዮጵያ ነበርኩ። አሁን ደግሞ እንግዲህ በስደት ያለነውንም እንደዚህ ፏብት አገራችንን አስገብቶ ሁላችንንም ፏብትን ያድርገን። አገራችንን ሰላም አድርጎ ማለት ነው። እንደናብልሽ እንደዚህ ፏብትን አበሻ ቀሚሳችን ለብሰን እኛም ወጉ ሳይደርሰን አይቀርም አንድ ቀን። እግዚአብሔር ያውቃል። ሁሉም ነገር ለእግዚአብሔር መስጠት ነው ማለት ነው። እኔ በበኩሌ በጣም ነው በአብርሽና በሩታ ደስ ያለኝ ማለት ነው። እንኳን ደስ ያላችሁ ብያችኋለሁኝ።
ገና ብዙ ትዝታ ይኖራችኋል። እንግዲህ የገና ትዝታ እኔ በጣም ብዙ ትዝታዎች አሉኝ። አምና ራሱ ኢትዮጵያ ነበርኩኝ፣ ግን ምን ይደረጋል ብላችሁ ነው ጥምቀትን ገናን እዛ ነበር ማለት ነው። ደስ በሚል ሁኔታ ነበር ያሳለፍኩት። ዘንድሮ ደግሞ ያው እንደምታዩት እንግዲህ ስደት ላይ ምንም እንደዚህ ሸፎንፎን አድርጋችሁ ነው የምታሳልፉት። እንኳን አደረሳችሁ እንኳን ማለት አስጠልቶኛል። ዛሬ ደግሞ ማለት ነው እኔ በፊት 12 ዓመት ስደት ላይ ስኖር አንድ ቀን አመት በል ትዝ ብሎ ምንም እንትል አልልም። ብቻዬን እንትል ብዬ አላውቅም። ልጆቹ ምኑም ጋር ስለምንጫጫ ትዝም አይለኝም። አሁን ግን የሆነ በቃ ልባችሁ የሚሰበር ነገር የለም። ልቤን ከትነ ያለው በቃ ልቤ ነው በቃ ልቤ የሆነ በቃ እኔ እንጃ በረሪ የሚላችሁ ነገር የለም። በለሽ ወደ ሀገርሽ። እኔ እግዚአብሔርን እንደው እንደዚህ ተሆነ እንደችን አመት ተጨረስኩኝ። የዛሬ አመት ኢትዮጵያ ነው የምገባው። እኔ አልፈልግም በቃ ስደት ውይ እንደዚህ አመት ባል ሲሆን ደግሞ በጣም ነው ብፋችሁ ማለት ነው። እና ውድ እህቶቼ እኛንም ሀገራችን ላይ መልሶ ስደት ላይ ያለ ነው ወደ ሀገራችን መልሶ አመት ባልን ለማክበር ያብቃን። በጣም ነው የሚከብደው። እውነቴን ነው የምላችሁ። አንዳንዴ ሳስበው ይከፋኛል። እንጃ እኔ የዛሬ 2 ዓመት እንኳን እግዚአብሔር ተሳክቶ ወደ ሀገር ይገባለሁ። የዛሬ 2 ዓመትማ በስመ አብ ወልዶ መንፈስ ቅዱስ እስተዛማ መቆያ አይመስለኝም። ለማንኛውም አብርሽና ሩታ እንኳን ደስ ያላችሁ፣ ፍቅራችሁን በዚሁ ያስቀጥልላችሁ። ታርቃችሁ ደግሞ በአንድ ሆናችሁ አንድ ሆናችኋል። በቃ አለቀ። ዛሬ ቀለበቱም የሚመለስበት ቀን ነው ማለት ነው። በጣም ደስ ይላል። ቤተሰቦቻቸው ራሱ ይሄንን ሲያዩት ሩታዬ ተንግዲች በኋላ ቃልሽ እንዳታፈልሺ ከባልሽ ጋር ቀጥይ ማለት ነው። እኔ እውነቴን ነው የምልሽ። ልጅሽን ካላባት አታስቀዱ። የራሴ ያረኩት ማን ይነካኛል ብለሽ ባልሽን የራስሽ ማረግሽን ነው። እንደዚህ አምሮባችሁ በጣም ደስ ይላሉ። ዋው በሉ በቃ